ሰላም ውድ የቻናሌ ቤተሰቦች እንዴት ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን ለ2017 ለብርሃነ ትንሣኤው በሰላም አደረሳችሁ። ወርቅዋ ነኝ። ዛሬም እንዲሁ ለየት ያለ የምግብ አሰራር ይዤላችሁ ቀርብ ያለሁኝ። ያው የበዓል ማድመቂያ የሆነው አሪፍ አምባሻ እንዴት መስራት እንዳለብን ለዛውም በመጥበሻ ማለት ነው። ስለዚህ ይህንን ቪዲዮ በማየት ላይክ፣ ሰብስክራይብ፣ ኮመንት በማድረግ ለሌሎችም ሼር በማድረግ የሁልጊዜ ትብብራችሁ አይለኝ ይላለሁኝ። ሙሉ አሰራሩን ይዤ ቀርብ ያለሁኝ እስከነ ሙሉ ማብራሪያው ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የቻናሌ ቤተሰቦች ላይክ ሰብስክራይብ ማድረጋችሁን አትርሱ። አባል ያልሆናችሁ ደግሞ ሰብስክራይብ አድርጉ። ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን ማብራታችሁን እንዳትረሱ ማለት ነው። ክቡራት ተመልካቾቼ ከወዲሁ መልካም የትንሣኤ ባህል እንደሆንላችሁ እመኛለሁኝ። ቀጥታ ወደ አሰራሩ እንግባ። እንግዲህ ይህንን አምባሻ ለማዘጋጀት የተጠቀምኳቸው ግብአቶች ይህንን ይመስላል። ይሄ 2 ኒኬል ተጣርቶ የተዘጋጀ ዱቄት ወይም የተነፋ ዱቄት ማለት ነው። እዚህ ጋር ግማሽ ፍንጃል ስኳር አለኝ። እዚህ ጋር ደግሞ ግማሽ ፍንጃል ዘይት። ከዚህ ደግሞ ቅመሞች አሉ። ይሄ ጥቁር አዝሙድ ተፈጭቶ ተቆልቶ የተፈጨ አብሽ፣ ጨው። እዚህ ጋር ደግሞ የዳቦ እርሾ አለ፣ የዳቦ እርሾ ማለት ነው። እዚህ ደግሞ ቤኪንግ ፓውደር አለ። ይሄ ደግሞ ቅመሞችን የምንቀላቅልበት እቃ ነው። አሁን ቅመሞችን መቀላቀል እንጀምራለን። እሺ ተመልካቾቼ ቅመም ጨመርኩኝ። እሺ ይሄ ቤኪንግ ፓውደር ነው። 1 ማንካ፣ 1 የሻይ ማንካ ቤኪንግ ፓውደር። የመጋገሪያ እርሾ 2 የሻይ ማንካ ጨምራለሁ ማለት ነው። ግማሽ ፍንጃል ስኳር። ከዛ ዘይት ቀነስ አድርጌ ነው የምጨምረው። ሁሉንም አሁን አልጨምርም። ይሄን ለኋላ አስቀምጣለሁ። ከዛ አሁን ለብ ያለ ውሃ በመጨመር እርሾውን እና ቅመሞቹን አቀላቅላለሁ ማለት ነው። እሺ ተመልካቾቼ እንግዲህ እርሾዬ በዚህ መልኩ ተዘጋጅቷል። አሁን ማብካት እንጀምራለን። ይሄንን የጠለለውን ይሄ መጨመር እንችላለን። መጀመሪያ ግን በዚህ እናቀላቅለው ሳይታሽ እንዳይቀጥንብን ማለት ነው። አምባሻዬን አሁን ማብካት እጀምራለሁ። ተመልካቾቼ ጓንቱን ትቼዋለሁኝ። እጄን ንጹህ አድርጌ በእጄ ማብካት እችላለሁ ማለት ነው። ተመልካቾቼ ቅድም ላይ ከታች የቀረ ነበረ። አሁን ውሃ ጨምሬ እንዲሁ ጠለል እያደረግኩ እጨምርበታለሁ።
ለብ ባለው ውሃ ነው እያቦካ ያለሁት። ተመልካቾቼ እንግዲህ ዋናው ስራ እዚህ ላይ ነው። በደንብ መታሸት አለበት። ጊዜ ሰጥተን ማሸት አለብን ማለት ነው። ምክንያቱም በደንብ ሲታሽ ነው የሚቦካው አሪፍ የሚሆነው። አሁን ዋሳ እንጨምር። በደንብ ማሸት ይጠበቅብናል። ተመልካቾች ትንሽ ቀጠን ያለ መሰለኝና እንዴት ሳይታሽ ከቀጠነ ጥሩ አይመጣም ብዬ ትንሽ ዱቄት ጨምሬበታለሁ። ትንሽዬ በእጅ ቆንጥሬ ማለት ነው። ጊዜ ሰጥቼ በደንብ አሸዋለሁ። አሁን ስራው አሁን ነው። ተመልካቾቼ ትንሽ ለስለስ ለማድረግ ቅድም ላይ ያስቀረሁት ዘይት ነበረ። ትንሽ በሻይ ማንካ ቀለስ አድርጌ ጨምሬበታለሁ። አሁንም ማሽቴን ቀጥያለሁኝ። ወደ መጠናቀቁ እየደረሰ ነው። እሽታው ይበቃዋል። እንግዲህ አሁን ይሄንን በደንብ ከድኜ እስከ አሁን እዚህ ብርድ ስለሆነ እስከ 40 ደቂቃ እንደዛ አቆየዋለሁ። ከ40 ደቂቃ እስከ 1 ሰዓት ባለው ጊዜ ሰጠዋለሁ ማለት ነው እንዲቦካ። በጣም ልስልስ ብሏል። በጣም መቅጠን የለበትም። በኋላ ስንሸል ተመልካቾቼ ይሄንን ይመስላል። ከድነውና ያው እንዲቦካ ጊዜ ሰጠዋለሁ ማለት ነው። ይሄው ቀደናል። ተመልካቾቼ ከ1 ሰዓት በኋላ ተገናኝተናል። ኦ ማይ ጋድ በጣም የሚያምረው በጣም ያምራል። እሺ አሁን ትንሽ ዘይት 1 ማንኪያ በዛ ለስለስ አድርገውና በእጄ ወደ መጥበሻዬ በመጥበሻ ነው የምሰራው ጨምረዋለሁ ማለት ነው። ተመልካቾቼ በዚህ መልኩ እኩል በኩል ጠፍጥፌዋለሁኝ። ያው ወፍራምና ስስ እንዳይሆንብኝ በትክክል አስተካክለዋለሁኝ። ከድኜ ተወሰነ እስከሚግልልኝ ድረስ ማለት ነው። ይሄንን የተወሰነ አቆየዋለሁ። ከ20 ደቂቃ በኋላ ተመለስን። በጣም አድጓል። ወፍሮ ነው ያገኘነው። ስለዚህ አሁን የምንሸልምበት ሰዓት ላይ ደርሰናል።
ጥቁር አዝሙድ እሸት አድርጌ ትንሽ ከላይ በዲዛይን መልኩ ጨምርበታለሁኝ። ጨርሻለሁ ተመልካቾቼ። አምባሻዬ በጥሩ ሁኔታ እየበሰለ ነው። ከድነዋለሁ ማለት ነው። ተመልካቾቼ መብራት ጠፍቶ በከሰል እያበሰልኩት ነው ማለት ነው። በስሏል። ያው እንገለብጠዋለን። ከታች ያለው በስሏል። እንደምታዩት በጣም ነው የሚያምረው። በጣም ደስ ይላል። ብቻ መብራት ስለጠፋ ትንሽ ቅር ብሎኛል። ብቻ ግን በዚህ አሪፍ አድርጌ ለማብሰል እየሞከርኩ ነው ማለት ነው ተመልካቾቼ። አሁን ይሄንን እገለብጠዋለሁኝ። ከዛ በፊት ይሄ ሲገለበጥ ሽልማቱ እንዳይጠፋ የተወሰነ ላስተካክለው። በጣም ኦብሰስድ ሁኛለሁኝ ፐርፌክት እንዲሆንልኝ ከመፈለጌ የተነሳ በጣም ነው ኦብሰስድ የሆንኩትኝ። እና ይህንን የተወሰነ አስተካክላለሁኝ። ከዛ የምገለብጠው ይሆናል ማለት ነው። አሁን እገለብጠዋለሁ። እንግዲህ ተመልካቾቼ እሳቱን ቀነስ አድርጌ አምባሻዬን ያው አብስያለሁ ማለት ነው። አሁን እንገለብጠዋለን። እስኪ እንግዲህ ጸልዩ። በስመ አብ። እንደምታዩት እሳቱን የመጨረሻ ቀንሼ ግሎ ነበርና ቀንሼ። ውድና የተከበራችሁ ተመልካቾች የዛሬው አምባሻ በዚህ መልኩ ተጠናቋል። በጣም ያምራል። እስኪ ጎኑን ላሳያችሁ። ይኸው በጣም ደስ ይላል። በጣም ያምራል። እንደወደዳችሁት ተስፋ አደርጋለሁኝ። እናንተም እንደዚህ አድርጋችሁ ጋግራችሁ መጠቀም ትችላላችሁ። ከላይ እንዳይደርቅ ዘይት ቀባ አድርገዋለሁኝ። ለነበረን ቆይታ በጣም አመሰግናለሁኝ። መልካም በዓል ተመልካቾቼ። አሁን ደግሞ ቆርሼ ላሳያችሁ። እንደምታዩት